እሱ እኮ ያንተ አፈታት ነው። አንተ ራስህ ፍታው አንብብና ያንተ አትረጋጋም ነው እንጂ ያንተ ነቃል ተርጉማ አንተ ራስህ ተርጉመለት። ክርስቲያንም ተርጉም አንተ ራስህ ወደ አማርኛውም ተርጉመለት። አንተም ተርጉመልን ማሜ በጉጉት እንደውም ይሄ ሁሉ ሰው ወደ 2000 ሰው በጉጉት እየጠበቀህ ነው። ይተርጎም ይተርጎም ይተርጎም። ይሄ እፎይ በስርዓት አልተረጎመም። እንግሊዝኛውን በስርዓት አልተረጎመም። ቀጥፎበታል። በቃ እንደውም ዋሽቶበታል። ይተርጎም። አጨብጭቡ አጨብጭቡ ወገን። ይተርጎም እንትና ላይ የተረጎመልን ነው መሐመድ ተርጉመለን። እሺ አማርኛው መጣለት ተተረጎመ። አንብበው ውስጥ አንተ ራስህ ማይከን አንሳና ራሱ ያንብበው። ማይከን አንሳው ማሜ ተርጉመል አንብበልን። አንብባ መሐመድ መሐመድ ይነበብ። እንግዲህ በመሐመድ ካፈርክ እሺ እናመሰግናለን። ማንን እንበልህ ታዲያ? መሐመድ ሳላ ነው እዚህ ጋር ያለው። እኔ እንግዲህ የጻፍከው ስምህ መሐመድ ብለህ ነው የመጣኸው። ኤኖስ አንብብ አንብብ። ለምተኛው እንዲህ ብሏል። ትንሽ ድምፅን ከፍ አድርግ፣ አይሰማም። ለራስህ እስካነበብኩት ድረስ እናንተ ምን ያደርግላችኋል? ከስር ያሉትም ወገኖች ሙስሊሞች እንዲማሩበት በዛውም የአነባበብ ችሎታህን ሰዎች እንዲማረኩበት ምን አለ እኔም እንደዚህ ተምሬ እንደሱ መሀይም በሆንኩ ብለው እንዲቀኑ አንብብና እስኪ ያስረዳቸው። እኔ ስለ እስልምና ብዙ ማውቀው ነገር የለም። ለባት አንብበው አንብበው፣ አይዞህ አንብበው። ክርስትናም እኮ ምንም አላውቅም አልክ እኮ። ጠይቄ 3 ጥያቄ ጠየቅኩ አታውቀውም። 4ተኛ ጥያቄ ላይ መጣሁብህ። ቀጥል አንብብ። አየህ እኔም ብታውቀኝ ኖሮ አልኩህ። የህፃናት ጥያቄ ነው። የህፃናቷን ጥያቄ እኔም የጠየቁ ምንም ስለማታውቅ፣ ምክንያቱም ለህፃናት ወተት ነው የሚገባቸው እንጂ አጥንት አይደለም ብሏል ሐዋርያው ቅዱስ ጳውሎስ። ሰለሞንም ለሰነፍ እንደ ስንፍናው መልስለት ብሏል። ስለዚህ ለሰነፎችና ለህፃናት እንደ ህፃን ነው የምናደርገው። አንተ ገና ሰነፍ ስላልሆንኩ ደግሞ አልቀበልም ያንተን ጥያቄ። አንብበው እስኪ ጎበዙ። ማንበብም እንደማችል እኮ ማለት እስኪ አነባበብ እንትን እስኪ እንዳንተ መሀይም መሆን ይቻላል? አነባበብ እንየው እስኪ። ማንበብ ትችላለህ? ዋይድ አልችልም፣ ማንበብ አልችልም። አየሁ እኮ ስታነብ እኮ እንዴት እንደምሰባብረው አየሁኝ እኮ አማርኛውን። ለዛም እኮ አሜከታ እንዲያ እንደዛ ነው። አሁን ለማንኛውም ክርስቲያን ቀጥል። የዚህን ያህል እንትን ካለ ጥሩ ትምህርት ኮርስ ወስዷል፣ ጥሩ ክትባት ወስዷል። እኔ ያስቀጥል። ጃላ መልእክተኛ እንዲህ ብለዋል። በትንሣኤ ቀን አላህ ለእያንዳንዱ ሙስሊም አንድን አይሁዳዊ ወይም ክርስቲያን ይሰጠውና ይህ ከገሃነም እሳት የአንተ ቤዛ ነው ይለዋል። መሐመድ እንግዲህ ክርስቲያኖችና አይሁዶች የአንተ ቤዛዎች ናቸው። ኃጢአታቸው ደግሞ እንደ ተራራ የከበደ ነው። እናመሰግናለን። ባይዘ አንድ ቪዲዮ ቀን ልኬልህ ነበር ዛሬ። በሀሰት ክርስቲያን ነኝ መስላ እንድትቀመጥ ያደርጓታል። አይተዋል? እሱ ቪዲዮ ተልከው እንትን የኛ ልጆች ፖስቶታ አይቼ ገዝታቸው ላይ ትቀመጣለች። ክርስቲያን ነው የምትመስለው፣ እንደ ክርስቲያን ሆና ማለት ነው። አይተዋል? ልኬልህ ነበር። አይ ቲንክ ፍርጅ የሚል አካውንት የለቀቀችው ነው። አሳያቸው አንዴ። ሁሌ ቅሌትና ውርደት ባህላቸውና መገለጫቸው ከሆነ ሰነባብቷል። እንግዲህ ምንም ማድረግ አንችልም። ሳናወራርዳቸው የተውንበት ቀን ቅር ስለሚላቸው መጥተው ራሳችን ገስት ላይ ይዋረዳሉ። በዛውም ስላስታወስከን ሌላኛው ውርደታቸውን ገስታቸው ላይ ሙስሊሞቹን ክርስቲያን ስም እያደረጉ እንደሚያስቀምጡ ደጋግመን እኛ ተናግረን ነበር። ራሳቸው አንደበታቸው ሲናገሩትም ደግሞ ከዚህ በፊት ገንዘብ ሰለምቴ ነኝ እያሉ እየደጋገሙ እንደሚወስዱ ሴቶቹን እንደሚቀፍሉ ራሳቸው የተናገሩበትን 16 ሚሊዮን ለማስመለስ ነው ያለበትንም አሳይተናል። አሁንም ደግሞ እዩት። ዛሬ ነው ትናንት የተለቀቀ መሰለኝ። ቀጥሎ
ያ ምንድነው ሙስሊሞቹ የክርስቲያን አካውንት እየከፈቱ ከዛ በኋላ ገስት ላይ ይቀመጣሉ። እንዳሁኑ ሰው ወጥቶ ይሰልማል እንጂ ምንም ደግሞ የኛ ልጆች ሙስሊም የሆነ ደግሞ እንደዚህ አይነት ስራ አይሰራም በስህተት ራሱ ማለት ነው። ምክንያቱም ቀልድ አይደለም የኛ እምነት ማንም ማያፍርበት። ምን እየሆነ ይሄዳል? ሰው እየሰለመ ነው። በቃ እየወጣባቸው እንደሆነ ገብቶታል። የኛው ወጥቶ ይሰልማል። የኛዎቹስ ድራማ ትሰራላችሁ እንደዚህ ማድረግ የለባችሁም እያላቸው ነው። ገባችሁ? ተቃራኒ ናለው መልሶስ እንዳሁኑ ሰው ወጥቶ ይሰልማል እንጂ ምንም ደግሞ የኛ ልጆች ሙስሊም የሆነ ደግሞ እንደዚህ አይነት ስራ አይሰራም። እንዴት ነው የሚሰልሙት? እዛ ሆኖ ማለት ነው። እዛ ሆኖ ማለት ነው። ይወጣል፣ ይሰልማሉ። ድራማው ማለት ነው። እንዲህ ማድረግ የለብንም። ምክንያቱም የራሳቸው ሚስት ነው እያሰለሙ ያሉት። ቀጥልሽ። ማንም ማያፍርበት። ገባችሁ? በክታራ የመሰለ ቀን እኔ እኮ ገስት ላይ ቁጭ ብያለሁ። ግን ገስት የተቀመጥኩት በምንድን ነው ካልከኝ ሙስሊም መስያቸው አይደለም፣ ሌላ መሰልኳቸው የነበረ። ምክንያቱም ስሜ እንትን አደለ፣ እውነቱን ብቻ አሳውቅ አደለ እና በቃ ምንም እንትን አላሉትም። ለዛ ገብቼ ፏ ብዬ ያስገቡኛል። ወገን መስያቸው ወዲያው ነው ቀበል የሚያደርጉኝ። ያ ምንድነው ክርስቲያኖች ገስት ላይ ክርስቲያኖች ስም ሌላ አካውንት አላት። ሌላ ስም ትይዝና ገስታቸው ላይ ትገባለች፣ ያስቀምጧታል ማለት ነው። ክርስቲያን ትመስላቸውን ነው። ኢብራሂም ቤትም አጋጥሞኛል። ሳላስበው ገስት ልኬ ቀበል አላረጉኝም ቶሎ። የራሷ ደግሞ ይሄ ንጽጽር የሚሰሩ ግልገል ኡስታዞች አሉ። እነሱ ቤት እንኳን አካውንት በሌላ አካውንት ስሜን ቀይሬ ገብቼ ክርስቲያን መስያቸው በአንድ የተቀበሉኝ እያለች ነው። ይቺ እኮ አብራቸው ንጽጽር ተምራ ትሰራለች ተብላ የምታሰብ ልጅ ነች። እንግዲህ ሌላ አካውንት ከፍታ በሌላ አካውንት ክርስቲያኖች ገስት ላይ ትሰቀላለች፣ ትውላለች ማለት ነው። ሙስሊሞች ጋር ክርስቲያኖች ጋር ሳይሆን ሙስሊሞች ጋር። ቀጥል። የተናደደችባት ምንድን ነው? ገስቱ ላይ በመቀመጡ አይደለም። ሌላ ቪዲዮ ከፍታ ክርስቲያን ሌላ ገብታ ስትወያይ ስለተረባበሹ ነው። ክርስቲያን መስላ እችኛዋ እዛ ገስት ላይ ስለተቀመጠች አይደለም ንዴቷ። ያችኛዋ ስለነቃችና ስለረበሸች እንዲረበሽ ሆነ። ቪዲዮ መክፈት አልነበረብሽም አይነት ነው። ድራማውማ ተመችቷቸዋል። የክርስቲያን ስም እዛ ገስት ላይ ኡስታዞቹ ጋር ትሄዳለች፣ ትገባለች። አካውንቷ የክርስቲያን ስም ነው። የሚያስገቧት ኡስታዞቹ ናቸው። ኡስታዞቹ ያውቁም ያውቃሉ። እናዳምጠው። ቀጥል። አዳምጡት። እኔ ያደረግኩት ምንድን ነው? ታዝዤ ነው፣ በራሴ ፍቃድ አይደለም። አንቺ እንዲረበሽ አድርገሻል። በመረበሹ ያቺ ልጅቷ አውቃ ተናድጄብሻለሁ አለቻት። አካውንቷም ፌክ በማድረጉ አይደለም። እችኛ ደግሞ ምናለች? እንዲህ እንዳደርግ ሀሰት አካውንት የክርስቲያን ከፍቼ ገዝታቸው ላይ እንድቀመጥም ምን ሆኜ ነው? መለስ አድርግ እናስደምጣቸው። ሁለተኛ ደግሞ ምንም ስለማታውቅ እሷን ስሟን ግን እኔ ግን ታዝዤ ነው እኮ ያደረግኩት፣ በራሴ ፍቃድ አይደለም ያደረግኩት። ያዘዘሽ ሰው አውቀዋለሁ። ቢሆንም ግን አታደርጉ። በቃ ይሄ እየተወያዩ ነው። የዛኔ ነበር
ባለጌዎች ናቸው እነዚህ። ታዝዤ ነው ያደረግኩት። ያዘዘሽንም አውቀዋለሁ። ያችኛዋም ንጽጽር ምሰራው ታውቃለች። ምንድን ነው የሚያደርጉት? የክርስቲያን ስም እየከፈቱ ሻዳ ያዘች ይባላል። ከዛ አንድ 5 ቀን ትቀመጥና ታዝዤ ነው ይህንን ያደረግኩት። በትእዛዝ ነው። የሚያዘው ማን ነው? ኡስታዞቹ። እስልምና ፖለቲካ ነው። እስልምና ይሄ ነው። ወገኖች ክርስቲያኖች ምን ያህል ልትደሰቱ እንደሚገባችሁ በዚህ ብቻ ምን ያህል ልትደሰቱ እንደሚገባችሁ ክርስቲያን በመሆናችሁ ብቻ ከእንደዚህ አይነት ቆሻሻ ልምምድና ድራማ ነፃ ያወጣል አጋንንት ነው። ባይዘ ወደው አይደለም እኮ እነሱ ቁጥር ስለሚያሳስባቸው አጋንንቱ ይከፋል። በቃ እንዴት የክርስቲያን አካውንት ከፍተ ገስት ላይ ተቀመጥ ተብሎ ኡስታዞቹንም ስም ጠርታለች። አይታችሁ ከሆነ እነ ከሌ ጋር ሄጄ እገባለሁ ከአንዳንድ ነው የሚያስገቡኝ። እኔ ፈልጌ አይደለም ግን አዘውኝ ነው። ምን እንድታደርግ? የክርስቲያን አካውንት ስም ከፍታ ገስት ላይ እንድትቀመጥ አይደል ነው። እኔ ምንም ወንጌል ባይሰበክላችሁ እንደው አሁን ባለው ዘመን ጥቅስ መጥቀስ እንኳን ባትችሉ ይሄንን ድራማቸውን አይታችሁ ብቻ እስልምናን ኡስታዞቻቸውን ካልተጸየፋችሁ ዳውት አደርጋለሁ አይምሯችሁ ጤነኛ ለመሆኑ። ይሄንን አካሄዳቸውን ብቻ አይታችሁ ካልተጸየፋችኋቸውና ከነኚህ ጋር ምንም አይነት ኮኔክሽንም ሆነ ከነኚህ ምንም አይነት እውነት ይገኛል ብዬ አላምንም። ከእንደዚህ አይነት ቆሻሾች ከእንደዚህ አይነት እሳቤ ካላቸው ሰዎች ጌታ ይሰውራችሁ። እውነት እኔ ብዙ ጥቅስ መጥቀስ ብዙ እንትን ማለት አስፈላጊም አይመስለኝም ለእንደዚህ አይነቶቹ። ከእንደዚህ አይነቶቹ ጋር እኔ በጣም ሰውነቴ ሁሉ እንትን ነው ይቆጣል። እንደዚህ አይነት ነገር ሳይ እኔ ቢመቱኝ ይሻለኛል ሰዎች ከሚያጭበረብሩኝ። ቢዋሹኝ በጣም ነው የምናደደው በጣም እና እኔ በባህሪ ውሸታም ስለመጠላም ይመስለኛል ልናደድ ልሳደብ እችል ይሆናል እንጂ ውሸታም በጣም ቢመታኝ አናቴን ቢለኝ ይሻለኛል ከሚዋሸኝ፣ ከሚያጭበረብረኝ፣ ከሚያታልለኝ ይዋሊደር እንጂ ማንሽም ሁኝ ማንህሙን ካጭበረበረኝ፣ ከዋሸኝ፣ ካታልለኝ ለምን የዛሬ ዓመት አይሆንም ከደረስኩበት እጣለዋለሁ። ከዋሸኝ ካጭበረበረኝ እናገረዋለሁኝ። እንዲህ በቀልድ ማልፈው አይደለም እና አይዶን ነው። እኔ ባህሪ ተጽዕኖ አድርጎብኝም ሊሆን ይችላል። ሰዎች ሲዋሹ ሳይ በጣም ነው በሳቸው በጣም ነው የሚቀፈኝ። አንዴ ልዋሸኝ ትችላለህ ባለማወቅ ሜቢ ምናልባት 2 ልዋሸኝ ትችላለህ። 3ኛ ከዋሸኝ ግን 3ኛ ካታለልከኝ ግን ስቲል አሁንም አንተን መከተል ከሆነ እመነኝ ለሰዎች አንተን እያጋለጥኩ ይሆናል እንጂ አንተን አምኜህ አይደለም። አንተን ለሰዎች መማሪያ ላደርግህ ነው። እና እንደዚህ አይነት ቆሻሾችን መምህር ብላችሁ የምትከተሉ እንደዚህ አይነት ጉድፎችን እንደ ኡስታዞችን መቆጥሩ ካላችሁ እህት ሙስሊሞች፣ ወንድም ሙስሊሞች ቆም ብላችሁ አስቡ። ሃይማኖት በድራማ የሚቆም ከሆነ ቀጥሉበት። እኛ ግን እውነትን እናነግሳለን፣ እውነትን እናገራለን፣ እውነትን እናስተምራለን። እውነት ሁሌም አርነት ያወጣል። እውነት ደግሞ ክርስቶስ ነው። ወደ እውነት ነው። ያ እንግዲህ ምንድነው መሰረታቸው እሱ ስለሆነ ነው። አክቹዋሊ የእስልምና መሰረቱ ውሸት፣ ፖለቲካ፣ ሐሰት፣ ድራማ፣ ፕሮፓጋንዳ ነው። የራሳቸውን ሙስሊሞች ገስት ላይ እያስገቡ እህት ወንድሞቻቸውን ክርስቲያን ሆነች በማለት ሻሃዳ ያስይዛሉ። እኛ በጣም ብዙ ጊዜ ደጋግመን በቃ በየቀኑ እንይዛቸዋለን፣ በየቀኑ እንናገራለን። እንደዚህ ደግሞ በራሳቸው ሲዋረዱ ይታያሉ ማለት ነው። ክርስቲያኖች ናቸው እያሉ ሙስሊሞችን አንገታቸው ላይ ማህተም እያስደረጉ ያስበጥሳሉ። እስከዚህ ድረስ ነው የሚሄዱት። በነገራችን ላይ ነጠላ እያስለበሱ ነጠላቸውን ያስወልቃሉ። ምን ናቸው እያሉ ክርስቲያኖች ናቸው። ማሻላህ እኛ እኮ እየበዛን ነው። በነገራችን ላይ የቁጥር ችግር ካለባችሁ የበታችነት ስሜት የኢንፌሪዮሪቲ ኮምፕሌክስ የሚባለው አለ አይደለ? የበታችነት ስሜት የሚያጠቃችሁ ከሆነ ልክ እንደ ሙስሊሞች የድራማ አካል
ድራማ ውስጥ ትገባላችሁ ማለት ነው። ስለዚህ ሰው ያለውን እንደው እውነት በቃ አነሰን በዛም እኮ ሰው እውነት ብሎ የያዘውን ነገር ለሰዎች ካደረሰ ሰው ከዛ በኋላ ያን ነገር መቀበልም አለመቀበል መብቱ ነው አይደለም። ሙስሊሞች ግን መሰረታቸው ሁሉ ውሸት ነው፣ ዶግማቸው ውሸት ነው። አንድ ቀን ካልዋሹ፣ አንድ ቀን በስህተት ካልዋሹ፣ በስህተት ፖለቲካ ካልሰሩ፣ በስህተት ድራማ ሳይሰሩ ካደሩ በነጋታው የሉ እንደ ጉም ነው ብትን ብለው የሚጠፉት ማለት ነው። ስለዚህ ሙስሊሞች ከዚህ ተረት ተረት፣ ከዚህ ውሸት፣ ከዚህ ፕሮፓጋንዳ ልትወጡ የምትችሉት ክርስቶስን ስታገኙ ብቻ ነው ማለት ነው። አለበለዚያ እስልምና ውስጥ እዛው እያላችሁ ካለዚህ መኖር አትችሉም። ደም ስራችሁ ውስጥ ተዋህዷችኋል። በቃ ይህ ውሸትና ድራማ ማለት ነው። ከደም ስራችሁ ጋር ተዋህዷል። ትላልቆች ኡስታዞቻቸውን ብታዩ በቴሌቪዥን ጣቢያ ላይ ሳይቀር የሚተላለፉ ፕሮግራሞችን ብትመለከቱ ብታዩቸው እያንዳንዱ ውሸትና ድራማ ነው። ያለዚያ መቆም ስለማይችሉ ማለት ነው። ኤኒዌይስ እግዚአብሔር አምላክ ይርዳችሁ። ውሸት የአጋንንት ነው ብለን እኛ እናምናለን። እንደ እስልምና ደግሞ አጋንንቶች የሙስሊሞች ወንድሞች ናቸው። ለዛ ነው ውሸትን ሃይማኖት አድርገው የያዙት ማለት ነው። ውሸት የአጋንንት ነው፣ የሰይጣን ነው። እሱ ከመጀመሪያው ሐሰተኛ ውሸታም አጭበርባሪ ነበር። ሰይጣን። ሰይጣን ደግሞ የሙስሊሞች ወንድም ነው በሚገርም ሁኔታ ማለት ነው። ስለዚህን አጋንንት ወንድሜ ሰይጣንን ከእንደዚህ አይነት አካላት ጋር ከአጋንንት ጋር ህብረት እስካላችሁ ድረስ መቼም ቢሆን ይሄ ውሸት አይለቃችሁም ማለት ነው። አስተምሮቱ የአጋንንት ከሆነ ውሸትን ይዘህ ትቀጥላለህ። ኤኒዌይስ ቤላ ቃልና ቢኒ እንኳን ደህና መጣችሁ እያሉ ቢኒ እንኳን ደህና መጣ። ሰላም ላንተ ይሁን። አይ ቲንክ ሰዓትም ሄደ መሰለኝ። ይብቃ ነው ያን ጨረስክ። እኔ ከጨረሳችሁ መልእክት አለኝ ማለት ነው። ሰላማችሁ በክርስቶስ ይብዛ። ክርስቲያን ሁላችሁም እንኳን አደረሳችሁ በዕለቱና በወር ታስበው ለሚውሉ ቅዱሳን በዓላቶች። በጣም ነው የእናንተ እህት በመሆኔ ወንድሞች በመሆናችሁ በዚህ ዘመን እኔ በጣም ነው በእናንተ የምኮራው ማለት ነው። እግዚአብሔር በሚያውቀው ጸጋውን ይብዛላችሁ፣ ረጅም እድሜ ይስጣችሁ። እግዚአብሔር አምላክ ባላችሁበት ይጠብቃችሁ፣ ጠባቂ መላእክትን ይዘዝላችሁ። ያው እኔ መልእክት አለኝ ማለት ነው። ያበጠ ይፈንዳ ብዬ ነው ዛሬ እየገባሁት ማለት ነው። ከትላንት ወዲያ በቃል ላይ ማለት ነው ኡስታዙና ልጅቷ በሰሩት። በነገራችን ላይ ሳውዲ ውስጥ ማተብ አስሮ ማጭበርበር በጣም ቀላል ነገር ነው ማለት ነው። ማህተብ ብቻ አይደለም፣ አህዛቦች ማለት ነው የጸሎት ቤት ሰርተው አንደኛ ነገር የሚጠቀሙበት አንደኛ ነገር እራሳቸው ሙስሊሞች ጸሎት ቤት ሰርተው የእኛ ልጆች ወጥመድ ውስጥ ለማስገባት፣ ሁለተኛ ነገር ደግሞ ልክ ትናንትና እንዳደረገችው እራሳቸው አካውንት ክርስቲያን ነኝ ብለው እንደዛ መምጣት ማለት ነው። በሁለት መንገድ ነው የሚጠቀሙት ማለት ነው። ስለዚህ የእኛ ልጆች መንቃት አለባቸው ማለት ነው። ቦታውን መናገር እችላለሁ። በተለይ ሪያድ ውስጥ ማለት ነው። እዛ ሪያድ ውስጥ ጸሎት ቤት ሰርተው መጀመሪያ ልክ ቤት ውስጥ ስገባ የመድኃኔዓለም ስዕል አድኖ ነው ያለው። ከዛን ደግሞ በትልቁ ጸሎት ቤት ሰርተዋል ማለት ነው። እና ስትኖር ማለት ነው የቤት ኪራይ አንድ ቦታ ነው ይዘህ የምትኖረው ማለት ነው። ያው እኔ ባልኖርም ማለት ነው በዚህ ሁኔታ። ስለዚህ ምንድን ነው የሚያደርጉት? ክርስቲያን ነው የሚያጠምዱት ማለት ነው። እንዳልኩ አህዛቦች ራሳቸው 5 ወር 6 ወር ማህተብ አስረው ቁጭ ይላሉ ማለት ነው። ከዛን ክርስቲያን እህቶቻችን ደግሞ ወንዶቹ ያጠምዷቸዋል ማለት ነው። 2 ዓመት 3 ዓመት አህዛብ መሆኑን ሳይናገር የሚኖሩ ልጆች አሉ። እስቲል አስረግዘዋቸው እራሱ እኔ ከዛ ልጆች ልኬ ያው ልጆቹን ማለት ነው ልጆች ልኬ ያስወጣቸው ልጆች አሉ ማለት ነው። ከዛ ከሪያድ ማለት ነው። ስለዚህ አህዛብ መሆናቸውን ሳይናገሩ እዚህ ድረስ እንኳን ሄደዋል ማለት ነው። ስለዚህ የእኛ ልጆች መንቃት አለባቸው። የእነሱ ኡስታዞች ጸሎት ቤት እየሰሩ የእኛ ልጆች እያጠመዱ በጣም ብዙ ልጆች የሰለሙ አሉ። ይሄ ደግሞ ክርስትና አንድም ነገር ስለ ክርስትና አያውቁም። አንድ ነገር ማለት ነው ስላሰቡት ማህተብ እንኳን ቢጠየቁ አያውቁም ማለት ነው። ስለዚህ የማህተቡ ብቻ እንዳይገርመን ጥንቃቄ እንድናደርግ ነው ማለት ነው፣ ለእህቶቼ ማለት ነው። እነሱ ጸሎት ቤት ሰርተው የእኛ ልጆች በጣም ነው የሚያጠምዱት ማለት ነው። እንዳልኳቸው በጣም ብዙ ልጆች በጣም ብዙ ህይወታቸው የተበላሸ ልጆች አሉ ማለት ነው።
ያው ስለ ራሴ መናገር አያስፈልግም። የማደርገው ሁሉም ነገር ለነፍሴ ስለሆነ ማለት ነው። ቴሌግራም ላይ 11 ዓመት 12 ዓመት መልእክታችሁ ደርሷችኋል፣ ሰምታችኋል። እንደዛ ነገር ነው። ብዙም አስፈላጊ አይደለም። ጥንቃቄ ማድረግ የራሳችሁ ጉዳይ ነው። ቤተክርስቲያን መሄድ የራሳችሁ ጉዳይ ነው። ዛሲት ሶሪ ብዙም እንትን ስለማስፈልግ እና ስለዚህ አንድ ፕሮፓጋንዳ መሆኑ ክርስቲያን ቪዲዮ ልክ ላለው የምታውቁት ኡስታዝ ነው። ምን ላይ እንዳለ አሁን ላይ ሰው ከእጃቸው እየወጣ እንደሆነ እየከፈረባቸው እንደሆነ ቃል በቃል ይናገራሉ ትልልቆቹ ማለት ነው። እንደሰማችሁት ኢንጀነራሊ ደግሞ በፌክ እየመጡ ሰለመ የሚሉት ዊችዝ ይጋጫል። አንድ ሊሆን አይችልም። ብዙ ሰለሙ መጡ ኦኬርስ ምን አገባን እኛ፣ አይመለከተንም። በቃ ራሳችሁን ጠብቁ፣ ትምህርታችሁን ተማሩ። ይቅርታ መስለሙ ብቻ ሳይሆን ምን መሰል አሁን በእኛ ተማሩ፣ ሄዱና ሰንበት ትምህርት ቤት ሰራ። እኛ ምን እናድርጋችሁ? ምን እናድርጋችሁ? ምን እናግዛችሁ? ቅድሚያ ራሳችሁ መማር ነው። እሺ ኡስታዙ ክርስቲያን ሆኖ አለ፣ ምን እናድርገው ካለ፣ ሙስሊም ሆኖ እንበላቸው ካለ ምንድን ነው የምትለው? እኔ እዚህ ጋር ላቀርብ የፈለግኩት ሀሳብ ምንድን ነው? ሁቺዝ ድራማ መሆኑ ግልጽ ነው። ድራማ መሆኑን በዚህ ማወቅ ይቻላል። ሁለት ኮንትራዲክት የሚያደርጉ ነገሮች ገባን። እኛ የምንፈልገው ከስሩ ሌላ ሀሳብ ውስጥ አትግቡ። እያሳየን ያለ ነው እዚህ ጋር ያሉትን የሰሩትን ድራማ ማለቀቅ። ከዛ በኋላ አይምሮን ተጠቀም። ምን አገባን እኛ? አይምሮን አታሰሩም እንደ እናንተ ሳናቀርተን አይደለም። ሳውዲ ላይ ምን ይሰራል? መጽሐፍ ይታደላሉ፣ እንትን ይባላሉ። ሳናው ቀርተን አይደለም። አይምሮን ተጠቅመ ይህን የማታደርግ ከሆነ ምን እናድርግ ካለ ምን እናድርጋቸው? ሰው ከፈረብን አሉ። እሺ ኡስታዞች ሰዋት ሰው ከፈረባቸው ስላሉ ምን እናድርግ? ጫልቱ ሄደች፣ አበበች መጣች። ሀሊማ ክርስቲያን ሆነች፣ ቦንቱ ደግሞ ሙስሊም ሆነች። እሱ አይደለም የኛ ፖይንት። ኡስታዞቹ ምን እያደረጉ ነው፣ ድራማ እየሰሩ ነው የሚለውን ብቻ ማሳየት ነው የምፈልገው። ስለዚህ ያንን ካሳየን በቂ ነው። ከዛ ውጭ ፈልገ ለምቀይረው መፍትህ ነው፣ ፈልገ ለምታደርገው መፍትህ ነው። ለፖለቲካ የሚመች ንግግር አትናገሩ። እዚህ ገብታችሁ ነገ ሊመነዘር የሚችል ንግግር አትናገሩ። እዚህ ገብታችሁ እኛ ከመጀመሪያው ጀምሮ እኮ በነገራችን ላይ ማለት ብዙ ጊዜ ላይ በገባንበት ሰዓት እንደዚህ አይነት ነገሮችን እያሳየን ነው አይደለ? እኛ እንኳን ከሚገጥሙን እጅግ በጣም በርካታ ነገሮች አሉ። ምንም የሚያደርጉት ነገር እያንዳንዱ ነገር አዲስ አይደለም። በቃ እንደዚህ እንደውም ያን ያህል ዲቴይልም እንደዚህ ይህን ራሱ ርዕስ አድርጎ ኢሹ አድርጎ መናገርም አስፈላጊ አይደለም አይደል? ስለዚህ እኛ በምናሳያችሁ በአንዲቷ እንኳን ምን ያህል ተንሰራፍቶ እንዳለ ውሸታቸው፣ ድራማቸው፣ ፖለቲካቸው ማወቅና መረዳት ይቻላል። ይህን ደግሞ ራሳችሁ መጠበቅ ትችላላችሁ። በዚህ እህት ወንድሞቻችሁን አዌርነስ መስጠት ነው። አለቅ ፔሬድ። በቃ ይሄ ሌላ ምንም እንትን የሚያስፈልገው አይመስለኝም። ኤኒዌይስ መሰረታቸው ውሸት ነው። ያንን ካወቃችሁ እና ካረጋገጣችሁ በቂ ነው። ያለ ውሸት ማደር አይችሉም። እስልምና ያለ ውሸት ማደር ይችላል? አይችልም። ሳይዋሹ ማደር ይችላሉ? አይችሉም። እያንዳንዱ እርምጃቸው ውሸት ነች። በቃ ይህን ከተረዳም በቂ ነው። እና ኦኬ ለዛሬ ይብቃን መሰለኝ። አይ ቲንክ ወይ ቢኒ ስራ ወይ ተኝቷል ማለት ነው። ቤላ
አለ። ኧረ ምን ይሰራል አለ። አቶ ቢኒያም እንዴት ናችሁ? ሰላም ብያለሁ። ቢኒ ነው እኮ ዋና አሰጋጃቸው ነው። ጸሎት ቦታ መስርቶ የማን የጉንዳኗ ነው? የጉንዳኗን ነው መሆን ያለበት ትላለህ። እሷን ከሆነ ልክ ነህ። ሰላም ናችሁ? እንዴት ነው? የጸሎት ቦታ ሙስሊሞች ሰርተውልህ ከዛ ዳ ሙስሊሞች እንትን ሲሉ እዚህ ስማሽ እንዳጭበረብሩ ከቻሉ ምን ያህል ደደብ እንደሆንክ እኮ ነው የሚያሳየው። ምን ያህል ዘገምት እንደሆንክ ነው የሚያሳየው። እንደዚህ አይነቶቹን ለማስተማር መሞከር ራሱ ካለየ ካላወቅ ህብረት የምታደርግበትን ሰው ካለየ አስረገዘ ማን ጭኗን እኔ አስገድጄ ዶሆን የከፈታል አስረግዟት ሰባት ጭኗን መቆለፍ ያለባት እሷ ነው። እኔ ሴት ጭን ጠባቂ አይደለን እኛ። ቆልፊ ብለን አናዛት። እንኳን ከእስልምናና ከክርስቲያኑ ጋር ማርገዝ የለባትም ሳታገባ። ስለዚህ ገና ሳውዲ ላይ እንደዚህ ያደርጓችኋል። ኧረ ጭኗን በእርግዳ ከሰጠች በኋላ እኔ ምን አገባኝ ታዲያ? በእንደዚህ አይነቶቹ ችግሩ ይምከራችሁ። ልጁ ሲል እሱ ይምከራት። እሱ ያኔ ያስረዳታል፣ በደንብ ያስረዳታል እንጂ እንደዚህ አድርገሽ ያስረግዝሻል፣ ያስወለደሻል፣ እንደዚህ ትሆኛለሽ፣ ችግር ይገጥምሻል። ይሄ ቤተሰብ ምጣኔ ምናምን ላይ ተማሩት እንደዚህ አይነት ትምህርት። ሶሪ እኛ ጋር ትማሩትም ማለት አይደለም። ደጋግመን ከአሕዛብ ጋር ጋብቻ እንደማይቻል ደጋግመን ነግረናል። ከዛ ውጭ ግን ጭኗን ከፍታ ለሰጠች ሴት አይመለከተንም፣ ኃላፊነት አንወስድም። እንዲሆናለች አይመለከተንም። አስቀድመን የምንናገረው እኛ ምንድን ነው እንደማይቻል ነው። ዛሴት ከዛ ውጭ ግን እንደዚህ የሆነቻለች እያን እሷ ተደሳስታ ዛ ላደረገችው አይመለከተንም። እኛ ፖይንታችን አለ። እንደዚህ አይነቷ ብትመጣም ደንታችን አለም፣ ብትሄድም ደንታችን አለ። ከአንዱ ያልሆነች አስቀድመሽ መጠንቀቅ። አለ ወይ ተቋረጠ መሰለኝ። ክርስቲያን እኔ እንኳን መሀል ላይ ያልሰማውም ነበር ምን እንደሆነ። ለማንኛውም አሁን ላይ እፎይ እንዳለው እኔ ምን አይነት ትውልድ እንደሆነ አላውቅም። ከአሕዛብ ጋር ፍቅር ከፍቅርም አልፎ ደግሞ ጋብቻ አድርገው ልጅ የሚያፈሩ በዚህ ውስጥ የሚሄዱ ሰዎች ምን እንደሚያስቡ አላውቅም። ቢያንስ ማህበራዊ ቀውስ እንደሚያመጣ በልጁ ላይ ብቻ ሳይሆን በሱም ፋሚሊ ውስጥ መካከል ያለውን ልዩነት እንዴት እንደማያስቡት አላውቅም። አይዶ ነው እኔ ከአፍንጫቸው የዘለለ ማሰማ ይችሉ በጣም ብዙ ሰዎች አሉና ያው ለመውቀስ አይደለም ግን ለወደፊቱ ምንድን ነው የሚፈጠረው የሚለውን ኮንሲኩዌንሱን ማሰብ የማይችሉ ብዙ ሰዎች እያየው ነው። እና ብቻ ፍቅር እስከሆነ የሆነ ነገር እስከሆነ አሕዛብም ሆነ ምንም ሆነ ከማንም ጋር አንሶ ላይ ይጋፈፋሉ። እና ይሄ እንዴት ነው? ምን አይነት ቤተሰብ ነው ያሳደጋቸው? ቤተሰብስ ምን ይላል? ወስዳ ስታስተዋውቆ ከቤተሰቧ ጋር ምን ይላታል? ሙስሊም አገባው ብላ ሄዳ ታስተዋውቋለች። ቤተሰቡ እኮ ነው ችግር ያለበት ቢኒ። ቤተሰብ በጣም አብዛኛው ክርስቲያን ያስተዳደግ ችግር ያለበት ህዝብ ነው ያለው። ቤተሰቦች ልጆቻቸውን በቃ እንደወለዱ ነው የሚጥሏቸው ማለት ይቻላል። ምንም ስለ መሰረታዊ ክርስትና የሚያስተምሯቸው ነገር የለም። ግብረ ገብን የሚያስተምሯቸው ነገር የለም። አብዛኛው ክርስቲያን አሳዳጊ የበደለው ነው ማለት ይቻላል። በጣም አስቸጋሪ ነው። ስለ ክርስትናቸው ጠንቅቀው ስርዓት ይዘው ሃይማኖታቸውን እንዳያሰድቡ አድርገው አያሳድጓቸው። ለዛም ነው አሁን ይሄንን አንገቷ ላይ ትልቅ ማህተብ መስቀል ታንጠለጥላለች፣ መሐመድ ነብይ እያለች ትዘምራለች ማለት ነው። በዘልማድ ነው የሚኖረው። አይ ከባድ ነው እሱ። እንግዲህ ምን ማድረግ ይቻላል? ቤተሰብም እንደዚህ ከሆነ ከባድ ነው። ከምግብና ከመጠጥ ውጭ የልጅን ፍላጎት ማሟላት ይህ ብቻ ነው የሚመስል። ልጅን ማሳደግ
ይህ ብቻ ነው የሚመስላቸው አንዳንዶቹ። በስነ ምግባር ማሳደግ፣ በሃይማኖት ኮትኩቶ ማሳደግ፣ ይህ ራሱ አንድ ልጅን የማሳደጊያ እንትን ነው። ምንድን ነው የሚባለው? ስነስርዓት ነው፣ ግብረ ገብነት ይህንም ያጠቃልላል። እንደው ዝም ብሎ የሚበላውና የሚጠጣው ካገኘ አንድ ልጅ በቃ ይህ ብቻ ነው አስፈላጊው ብሎ ማሰብ ቤተሰብ ጋር ትልቅ ችግር ያለ ይመስለኛል። ሃይማኖቱን እንዲያውቅ ማድረግ አለባቸው እኮ። ኦኬ፣ በሃይማኖቱ እንዲያውቅ ከሌላ እምነት ጋር ያለውን ነገር ምን አይነት ነው የሚለውን በደንብ ማወቅ፣ ጥላቻ ሳይሆን ግን ዝም ብሎ በማንም የተወስዶ የማይሆን ቦታ ላይ ልጃችሁ የዘላለም ሕይወት ሲያጣ ቤተሰብ ምን ይሰማቸው? ኦኬ፣ አስተምራችሁ ምናልባት ዶክተር ምናምን ሊሆን ይችላል። ይሄ 40-50 ዓመት ወይም ቢገፋ 80 ዓመት የሚቆይ ህይወት ነው። ከዛ በኋላ ከዘላለም ህይወትን ሲያጣስ ምንድን ነው የሚሰማችሁ? ስለሱ ያሰራ ልጅ የዘላለም ህይወት እንዲያገኝ የአባቱን የእናቱን ሃይማኖት እንዲከተል አትሰሩ እና በጣም ያስቸግራል። ይሄን እንትን ለማለት እንደ ማህበረሰብ ትልቅ ስራ ይጠብቅብናል ይመስለኛል። እንደ ማህበረሰቡ ራሱ በዚህ ላይ ክፍተት ስላለበት እና እንደዛ ይመስለኛል። ለማንኛውም ክርስቲያን ልትወርድ ነው መሰለኝ። ያ ጨርሰናል። ወይ እርፍደን የመጣው ዛሬ ቤላ ቤላማ ወረደባት እኮ አንዱ ባለጌዎች ናቸው በጣም እና እነዚህን እንኳን በህግ አግባብ የሚጠይቅ አካል አለመኖሩ በጣም ነው የሚያሳዝነው። በነገራችን ላይ እህቶችን እንደዚህ መናገር ብልግና ነው። አይ እዛ ቤት የምትገቡ ሰዎች የምንገባበትን ቤት እንምረጥ የሚባለው ለዛ ነው። እውነት ለመናገር እንግዲህ እዛ ገብታችሁ እንግዲህ ፍቱኝ ባርኩ የምትሉ ካላችሁ እግዚአብሔር ያችሁ። ለማንኛውም እንዴት አመሻችሁ ክርስቲያን ሁላችሁ ከታችሁ ያላችሁ እስካሁን ተስራል ግን እንዴት ዋልክ? አንድ ማለት የምፈልገው ምንድን ነው፣ በተለይ እንደዚህ አረብ ሀገር ያላችሁ ሴቶች እናውቃለን ከስራ የተነሳ ምናምን ነገር እንደዚህ መሰረታዊ የሚባሉ እንኳን ክርስትናዎችን ላይክ ያልተማራችሁ ልትሆኑ ይችላላችሁ። ማለት ያው ኢትዮጵያም እያለ ብዙ ሰው እንደዛ ስላልሆነ ማለት ነው። እና ከቻላችሁ እንግዲህ ዩቱብ ዋይፋይ ይኖሯችኋል አይደለ? ቴሌግራም ላይ ቲክቶክ ላይ ራሱ በጣም ብዙ ወንድሞች በተከታታይ ቤት እየከፈቱ የሚያስተምሩ አሉ። መጽሐፍ ቅዱስ የሚያስተምሩ አሉ። 5 አማለ ሚስጥራትን በጣም ቪዲዮዎች አሉ። ማህበረ ቅዱሳን ጋር ዩቱብ ቻናል ገብታችሁ እና እንዲያው ስራ የሰራችሁ ራሱ እሱን እየሰማችሁ ስራ መስራት ትችላላችሁ። ኦር በትርፍ ጊዜያችሁን እሱን እየሰማችሁ ቢያንስ እንኳን ለሚመጡባችሁ ጥያቄዎች እንደው ተከራከሩ ሳይሆን እንደው እምነታችሁን እንኳን ለማወቅ ይጠቅማችኋል። እንዲህ ለማለት ነው ተብሎ ገባችሁ። እምነታችሁን ለማወቅ እንኳን ይጠቅማችኋል እና እርሱን ራሱ ከዛ ብንማር ሁላችንም ብንማር አሪፍ ነው እንጂ አሁን እኔ እኮ ሳላቅ ነው ሰለምኩት ምናምን የሆነ ነገር እንዳይሆን ብትማሩ መልካም ነው እላለሁ። ይህን ለማለት ነው። ክርስቲያን ያ ቢያንስ አስተዳደጋችሁ ጥሩ ካልነበረ ክርስቲያኖች ማለት ነው ወጣትነታችሁን በእግዚአብሔር ቤት አሳልፉ። ዝም ብላችሁ ብቻ የማንም አሕዛብ የማንም መናፍቅ ሽንት ቤት ላለመሆን መሞከር ነው። በቃ ማንም እየተነሳ ሲተፋባችሁ ጥፋቱን መቀበል አግባብ አይደለም። ስለዚህ ቢያንስ ይህን ነገር በማድረግ ራሳችሁን ፕሮቴክት አድርጉ። አይ ነው ልጅነታችሁ አምልጧችኋል። አብዛኞቻችን በእንደዚህ አይነት ነገር አልታነጽንም። ቢያንስ ወጣትነት